እንዴት ነው ባርኪ? አደይ እኮ ደላላ ጋር ስራ ልትፈልግ ነበረ እና ከፍቅር ላይ ደሞዝ ለመቀበል መታ ነው። ፍቅር ደሞዝ አልሰጠችም? አደይ ከቤት ወጥታ መንገድ ላይ ያጋጠማት በጣም ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ በአለም ዳርቻ ያላችሁ የነጆም ኩኪንግ ቤተሰቦች እንዴት ናችሁ? ነጆም ኩኪንግ የሚለውን የዩቲዩብ ቻናሌ ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረው የሚቆዩ። ዛሬ ይዤላችሁ የመጣሁት አደይ የሚለውን ተከታታይ ድራማ ክፍል ሰራተኛዋ አደይ ክፍል 33። አደይ ደሞዟን ስላልወሰደች ወደ ቤት ተመልሳለች። በገባችበት አጋጣሚ ደግሞ ዴቭና ፍቅርን አንድ ላይ ነበር ያገኘቻቸው። የፍቅር ተንኮል አያልቅ አይደለ? ፍቅር ዴቭን አስክረዋለች። አደይና ለምለምን በመደናገጥ ፍቅር ዴቭ እንዴ ምን እያደረጋችሁ ነው ትላለች። ለምለም ደግሞ አንቺ በዚህ ሰዓት በር ሳታንኳኪ ትገቢያለሽ እንዴ ትላለች በቁጣ። ሲጀመር ምን አባሽ ልታደርጊ መጣሽ ትላለች ለምለም። ለምለም በጣም ስለተናደደች አደይ ምን እያደረግሽ ነው? ሲጀመር እንዴት አንገቷን አንቀሽ ደሞዝሽን አትቀባይም እያለቻት ነው በቁጣ አደይ። ለምለም የዴቭ እና የፍቅር አንድ ላይ መሆን በጣም ስለገረማት እንዴ ደግሞ ዴቭ ምን እያደረገ ነው? ዴቭ ጥሩ ሰው አልነበረ እንዴ ትላለች። ይሄም በማለት ላይ እያለች እነ ባርኮት ድንገት መጡ። ባርኬ እንዴት ነህ ትለዋለች። ይቅርታ ተመልሼ መጣሁ ትለዋለች። ለምለም ባርኮ እንዴት ነህ? ይቅርታ አደይ 2 ወር ከ3 ሳምንት የሰራችበትን ደሞዝ ስላልወሰደች እሱ ልትወስድ ነው የመጣችው ትለዋለች። እና ሌላ ስራ ልትገባ ስለሆነ ደላላ ጋር የምትገባበት ደሞዟን ለመውሰድ ነበር ትለዋለች። ባርኮቴን በመደንገጥ ፍቅር ብሎ ይጠራና እንዴ እስከዛሬ ደሞዟን አልሰጠሻትም እንዴ ይላታል። ፍቅር ደግሞ ውሸቷ አያልቅ አይደል እንዴ እኔ እኮ ልስጥሽ ስላት አይ ከአንቺ ጋር ይቀመጥ እያለች ነው ትለዋለች። አደይ የዚህን ጊዜ ነበር ፍቅር በውሸት ላይ ውሸት አትጨምሪ፣ ሲጀመር ስለ ደሞዝ አውርተን አናውቅም አለቻት። አደይ ደሞዝሽን ትሰጫለሽ፣ እማዬ ደግሞ ከዚህ ቤት እንዳትሄጂ ብላለች እና የትም እንዳትሄጂ እዚሁ ነው የምትቀመጪው ይላታል ባርኮት። ፍቅር የዚህን ጊዜ በጣም ተንጨረጨረች። ምክንያቱም አደይን ከቤት ማስወጣት የሷ ትልቁ ህልሟ ነውና። አደይ ደግሞ ባርኮቴ እኔ ችግር የለውም ለእኔ ፈጣሪ አለኝ፣ ከዚህ በላይ ደግሞ እዚህ ቤት መቆየት አልችልም ትለዋለች። ለምለም ደግሞ ፍቅር ደሞዟን የአደይን ስጫትና እንሂድ አለች። ባርኮቴ ደግሞ አደይ ደግሞ ሌላ ሰው ቤት ከምትሄጂ እኮ በቃ እዚሁ ኤላ ቤት ቆይተሽ እያለ ነው፣ ተረጋግተሽ አስበሽ ተወስኛለሽ በማለት ላይ ነው። አደይ ደግሞ እናንተ ያባረራችሁን ኤላ ምን እዳለበት እንደምሆነ ሁኚ እኖራለሁ በማለት መለሰችለት። ለምለም ደግሞ ለሱ ችግር የለውም አይደል ኤላ በማለት ጠየቀችው ኤላን። ኤላ ደግሞ አደይ አንቺ የምትፈልጊ ከሆነ ምንም ችግር የለውም በማለት መለሰ። ከለምለም ጋር ደግሞ መቆየት ትችያለሽ። አደይ ደግሞ ሁላችሁንም አመሰግናለሁ፣ ግን እኔ ዝም ብዬ መኖር አልችልም፣ ምክንያቱም ደሞዝ ያስፈልገኛል አለች። እናቴና እህቴ ይጠብቁኛል አለች። ፍቅር የዚህን ጊዜ በጣም ስለተናደደች ወይ ጥጋብ፣ ሲጀመር ምን ልታደርጊ መጣሽ ትላለች። ሲጀመር ልትለምኝ መጣሽ እንጂ ማንም ነይ አላለሽም።
ፍቅር እኔ ለማኝ አይደለሁም የጠየኩት የሰራሁበትን የላቤን የሀቄን ነው በማለት ለፍቅር አደይ መለሰች። ስለዚህ ፍቅር ለንግግርሽ ለከት ይኖሮሽ አለች። አደይ አሁንም የሌባ አይነ ደረቅ ስለሆነች አንቺ ነሽ እኔ ስርዓት የምታስተምሪኝ እያለች ነው አደይን ጋር ፍጥጫ። በዚህ መሀል ባርኮቴ ስልክ ተደወለለትና ትንሽ የስራ ጉዳይ ነውና እናንተ አውሩ ብሎ በወጣበት ሰዓት አደይ ለምለም ትንሽ ከፍቅር ጋር ማውራት ስለምፈልግ ብቻችንን ተውት በማለት እነ ለምለምም ትተው እሺ ብለው ወጡ። ብቻቸውን በሆኑበት ሰዓት አደይ ለምለምን ቆይ ግን አንቺ እንዴት አድርገሽ ነው ደመቀ በእኔ ላይ በሐሰት እንዲመሰክር ያደረግሽው በማለት ጠየቀቻት። እሱም መስማት ትፈልጊያለሽ እንዴ? ደመቀ ማለት እኮ ገንዘብ ከተሰጠው ምንም ከማድረግ ወደኋላ አይልም። ዘመዴ የሰፈሬ ልጅ ምናምን አይሰራም እኮ ብር ከተሰጠው አድርግ የተባለውን ያደርጋል በማለት መለሰችላት። አደይም በጣም ስለተናደደች አንገቷን እንቅ አድርጋ ደሞዜን እንዴት ነው ለደመቀ የምትሰጪው በማለት ተናንቀዋል። ሊዱም በዚህን ጊዜ ተናንቀው በመጣችበት ሰዓት በደንብ አድርገሽ እንቅ አድርገሽ ጠፍጥፊያት፣ እንደውም አንድ ያዥልኝ እኔ በጥፊ ልበላት ትላለች ፍቅር። እንደፈለግሽ መሆን ትችያለሽ፣ እኔ ወንድምሽ ስላሳዘነኝ እንጂ እዚህ ያለሁት እንደ ማንኛውም የቤት ሰራተኛ ሰርቼ መኖር እችላለሁ ትላለች አደይ። እና ደግሞ የጊዜ ጉዳይ እንጂ ነገ ከአንቺ በላይ እንደምሆን እርግጠኛ ነኝ ትላታለች። ሊዱም ስለተበሳጨች ይችን ተንኮለኛ በጥፊ ላጋጫት ውሸታም ትላለች። አደይ ስትወጣ ዴቭን ደረጃው ጋር አገኘችው። ዴቭ እንዴ ምን ሆነ ነው ትጠጣለህ? ሰክረህ ነው በማለት ጠየቀችው። እኔ በአንቺ ፍቅር ሰቃያለሁ፣ አንቺ ግን ስትሄጂ ቻው ሳትይኝ ሄድሽ በማለት ነገራት ለአደይ ዴቭ። አደይ ደግሞ እንዲህ ሰክሮ የሚያወራ ነው የመሰላትና እና በቃ አሁን ወደ ክላስህ መግባት አለብህ በማለት ወደ ክላሱ መለሰችው። ሌባም ሁኚ አታላይም ሁኚ እኔ ካላንቺ መኖራች አልችልም ይላል ዴቭ። አደይ ደግሞ ቅድም ከፍቅር ጋር ምን እያደረጋችሁ ነው በማለት ጠየቀችው። ዴቭን አደይ ወደ ክላሱ ይዛ ሄዳ ቁጭ ብለው በሚያወሩ ሰዓት ፍቅር ድንገት በሩን ከፍታ በመግባት እናንተ ምንድን ነው የምታደርጉት በማለት በጣም ትጮኻለች። አደይም ሁኔታ ሁሉ በጣም ስለናደዳትና ቤቱን ለቃ ወጥታ በምትሄድበት ሰዓት መሀል አስፋልት ላይ ነበር ትንሽ ራሷን እንደማዞር ብሏት ራሷን ስታ የወደቀችው። ራሷን ስታ በምትወድቅበት ሰዓት አቶ ደመቀ እየተከታተላት ስለነበረ እንዴ አደይ ምን ሆና ነው ብሎ ነበረ። ደመቀና ጓደኛው ሂደው አደይን ያነሷት። አደይ ምን ይገጥማት ይሆን? ባርኮቴም ወደ ኤላ በመሄድ ኤላ አደይ አልመጣችም በማለት ይጠይቀዋል። ኤላ ደግሞ አልመጣችም እንዴ ወደዚህ መታ ነበር እንዴ? አዎ ወደ እናንተ ወደ ኤላ ቤት ልሄድ ነው ብላኝ ነበር የወጣችው፣ እስካሁን ይሄው አልመጣችም በማለት ይመልስለታል። ደመቀ እና ጓደኛው አደይን የሆነ ቤት ይዘዋት ሄደዋል። አደይን ምን አስበውላት ይሆን? ምንስ ይገጥማት ይሆን? ሊዱም ፍቅር ወደ ተኛችበት መኝታ ክፍሏ ድረስ በመሄድ ነበረ በቀሏን ያወጣችባት። ፍቅርም ስለተናደደች ለሊዱ ወንድም ለዴቭ እህቱ ያደረገችበትን ስትነግረው ዴቭ በንዴት ነበር ሄዶ ሊዱ ምንድን ነው ያደረግሽው ፍቅር ላይ? ጭራሽ ክፍሏ ሂደሽ ይህንን ሁሉ ድርጊት ታደርጊያለሽ?
ሄደሽ ይቅርታ መጠየቅ አለብሽ። ምን አድርጋሽ ነው በማለት ይጠይቃታል። ሊዱም ፍቅር የምትባል ልጅ ተንኮለኛ ባለጌ ናት፣ በጣም ነው የምታስጠላኝ በማለት ለወንድሟ ትመልስለታለች። ውድና የተከበራችሁ የነጆም ኩኪንግ የዩቲዩብ ቻናል ቤተሰቦች አዲስ ለምትመጡ ላይክ፣ ሸር፣ ሰብስክራይብ በማድረግ እንዲሁም ነባሮቹ ላይክ፣ ሸር፣ ሰብስክራይብ በማድረግ እንደምታበረታቱኝ ተስፋ አደርጋለሁ። ስለነበረን ቆይታ